እንዴት ነሽ? እግዚአብሔር ይመስገን። ዳንስ ወዴት እየሄድሽ ነው? ገበያ። የልዑል ጓደኛ ነኝ። አውቅሽኛል? አውቃለሁ። ቆንጆ ናት እያሉ የሚያሙሽ እውነት ነው አንቺ? ማን ያለው? እሱን ከተናገርኩ ጥሩ አይመጣም። እሺ፣ አመሰግናለሁ። እንሂዳ። የት ጉሊት? አዎ። ምን ነው? ምን ልትሰራ እንዴ? ወንድ ላጤ እኮ ነኝ። አንዳንድ ነገሮች መግዛት አለብኝ። አግዝ። ወይ ሮኒ አልተዘጋጀህም እንዴ? ለምን? እየቀለድክብኝ ነው እንዴ? አረ እየቀለድኩ አይደለም። እና ምን ማለት ነው? ለምኑ ማለት እንዴ? አሁን መተሽ አልተዘጋጀም ስትይ እና ምን ልበል? እና ቅድም ማሚ ከልዑል ጋር ወጣችሁ ተዝናኑ ስትለኝ አልነበር እንዴ? እሱን እኮ ላንቺ ነው ያለችሽ። አንቺ እኮ ገናውን እየነገርሽ ነው። ቆይ እየቀለድክ ነው እንዴ? እየቀለድኩ አይደለም። ዛሬ በጣም ተናደሻል። ሰላም ነው ግን? አይደለም፣ ምንም ሰላም አይደለም። እንዴ? በምንዬ ምንድነው የሆንሽው? ያናደድሽ ሰው አለ? ማንም አላናደደኝም። ደግሞ በቃ ተወሽ፣ እንደውም ብቻዬን እሄዳለሁ። እንዴ? አሁን ሰማሁ አልኩሽ እንጂ አብሬሽ አልሄድም አልኩኝ። ገናውን ተዘጋጅተህ ነው የምንሄደው? ደግሞ መዘጋጀት ያስፈልጋል። ደግሞ ታውቂያለሽ አንቺ ከምንም እንደምትበልጪብኝ። የሆንሽው ነገር ካለ በግልጽ ንገሪ። ምንም አልሆንኩም አልኩ አይደል እንዴ? በቃ እሺ፣ አንቺ አትጨነቂ። ወረቀቶቹን ላስገባና አብረን እንሄዳለን። እሺ ቶሎ። ሴቲ እሺ። በምን ዛሬ ሰራሽልኝ ምግብ ደግሞ ምንም ነው ያልተመቸኝ። የምር እኔ እኮ ባለፈው በነገርሽ መሰረት እኮ እንደምትፈልጊው አድርጌ ነው የሰራሁልሽ። ባለፈው ያልኩሽማ ባለፈው አልፏል። ዛሬ ሌላ ቀን ነው። እሱስ ልክ ነሽ። አንቺ አሮጊት ስለሆንሽ ሁሉም ሰው እንዳንቺ ይመስልሻል እንዴ? አይ እንደዛ ማለት አይደለም አለ አይደል? ቆይ እኔ የምልሽ የሚያስጠላ ምግብ የምትሰሪ ከሆነ ለምን ትመጫለሽ? እንዳስጠላሽ ባውቅ እኮ የምትፈልጊውን ምግብ ቶሎ አደርስልሽ ነበር። ቆይ እንዴት ነው የሰራሽው ምግብ እንደሚያስጠላ ማታውቂው? አንቺ አልተስማማሽም እንጂ ወይዘሮ ኤልሳቤጥ እኮ ዛሬ አመስግነውኝ ነበር የሄዱት። አረ ማን ስለሆንሽ ነው የምትመሰገኙ? አረ እኔ ማንም አይደለሁም። እንደው ለምግቡ ጣም ብዬ ነው እንጂ። እያወራሁ አታቋርጪኝ ብዬሻለሁ አይደል? እሺ። እዚህ እኮ የመጣሽው ምግብ የመስራት ግዴታሽን ልትወጪ እንጂ ልትመሰገኝ አይደለም። እሱስ ልክ ነሽ። እና ደግሞ ይኸውልሽ። እሺ። እንዴ ምንድነው እሺ እሺ የምትይው? ያው ያልሽውን በሙሉ ነው። እሺ ችግር የለውም። እኔ ደግሞ በሰዓቱ ነው የምፈልገው። ሳትጠይቂኝ ምንም አይነት ነገር እንዳትሰሪ። እራት ምን ልስራልሽ? አላውቅም። በኋላ ስመጣ እነግርሻለሁ። በምን ይኸውልሽ አዘገጃጅቼ ገበያ ስለምሄድ ቅድሚያ ልወቀው ብዬ ነው። አላውቅም አልኩሽ አይደል እንዴ? እንግዲህ እዚህ አላድር ነገር የሆነ ነገር ሰርችልሽ ብሄድ ጥሩ ነበር። ሰበበኛ በእጅ ሰበብ እንዳትሆኝ። እንግዲህ ምን ይደረጋል? ምን ሆነሃል? ፊት ልክ አይደለም። ልጅሽ ለምንድን ነው የሚባለው ነገር የማይሰማው? ልጅሽ ማን ነው? ሉል ነው ልጅሽ የምትለው? እኔ ያልኩትን ተይና ለምንድን ነው ሰነፍ እንዲሆን የምታበረታችሁ? ልጅ ሰነፍ አይደል? ለዛ ነው ስራ ሲባል የሚሸሸው ወይስ ትዕዛዝ ላለማክበር? ቆይ ልጆቹን ለምንድን ነው የምታስጨንቃቸው? እንደማንኛውም ደሃ መጨነቅ አለባቸው? እኔም ደሃ ነበርኩ፣ ግን ስለሰራው ነው የተለወጥኩት። አሃ፣ ስለዚህ አንተ የመጣህበትን መንገድ እንዲደግሙት መሆኑ ነው? ይሄ የመድከም ጉዳይ ሳይሆን ስራው የመውደድ ጉዳይ ነው። ስራ ወዳድ መሆን ምናምን አትበላቸው እባክህ። እኔ ሰነፍ ልጅ እንዲኖረኝ አልፈልግም። ገባሽ? ልዑል ሰነፍ አይደለም። በቃ በራሱ ጊዜ ይሰራል። መቼ ነው የሚሰራው? ትምህርት ጨርስ ተባለ፣ ጨረሰ። መቼ ነው በራሱ ጊዜ የሚሰራው? በቃ ካልፈለገስ? አንቺ ሴትዮ አታበሳጭ። እሺ ተረኛዋ ደሞዝ አንቺ ነሽ? ምን አባሽ ይዘጋሻል? እያናገርኩሽ ነው። ወይስ አንቺ የሚያጠፊ አማርሽ? ቆይ ምን እንደምትፈልገው
አየሽ በጣም ምርጥ ጥያቄ ነው የጠየቅሽ። እኔ ልጅ ግርግር ምናምን አይመቸኝም። በቃ ደግሞ በነፃም አይደለም ሰጥሻለሁ። አንቺ ግን ያው ቁንጅናሽን አንተ ሰውዬ እብድ ነህ። ይኸውልሽ ምነግርሽን በትክክል አዳምጪ። እኔ ይኸውልሽ በፍቅር ማግኘት ያለብኝን ነገር ካላገኘሁኝ በሌላ መንገዱ ደግሞ አሳይሻለሁ። እሺ ምንድነው የምታሳየኝ? ጠብቂ። አሁን ስራዬን እየሰራው ነው። ጠብቂኝ። ቆይ ለምን በሰላም ማሰጠኝ? አንቺ ዮሐና አቤት ማሚ። ዛሬ ትምህርት ቤት አትሄጂም እንዴ? ዛሬ እኮ ትምህርት የለም። እርግጠኛ ነሽ? አዎ እንደውም ለምን አልቀሰቀሽኝም? ገበያ እኮ ሄዳለሁ ብዬ ነበር። ለገበያ የሚሆን ነገር አላዘጋጀሁም። ገና ነው የዘሮ ኤልሳቤጥ ቤት ሄጄ ስራ ጨርሼ ስመጣ ነው የማዘጋጀው። እንደዛ ከሆነ እዛ ልምጣና ላግዝሻ። አይሆንም፣ አርፈሽ ቁጭ በይ። ስመጣ ገበያ እንሄዳለን። እስከዛ እኔ ታዲያ ምን አደርጋለሁ? ተፈተኝ ተማሪ አይደለሽም እንዴ? አጥኚ። ፈተናው እኮ ገና የሚቀጥለው አመት ነው። እኔ ደግሞ አንቺ ነው ማገዝ። እንግዲህ አትጨቃጨቂ። ነግረኝ ነበር ማለት እኮ ተስማምቻለሁ ማለት አይደለም እንዴ? ይኸውልህ ይህን ስፍና አንትተህ ወደ ድርጅቱ ተመለስ። አንተ ያልሰራልህ ድርጅቱ ማን ነው የሚሰራው? እንግዲህ እንዳትጣላኝ በል። ስንፍና አንትተህ ተብሉኝ እንዴ?